ዛሬ ደመና ነው ያለው You like my hair? So ሻይ የለም ዛሬ because ጠጥቻለሁ already but snack አለ ዳቦ ቆሎ አለ እኔ ዳቦ ቆሎ በጣም ነው ያስጠላኝ አሰማኩሽን ዘቢብ አለ ቴምር አለ በቂ ነው ዛሬ it's Q&A Fridays so ከናንተ ጥያቄ ይመጣል እኔ መልሳለሁ ማለት ነው እና በጣም ብዙ ነው you guys በጣም ብዙ ነው ባለፈው በጣም ብዙ ነው ጥያቄ ላከልኝ ግን በቃ you guys መርጠን ያደረግነው because ሁሉንም ካደረግን በጣም የተዛዛ ኤፒሶድ ይሆናል ብለን አስበን ማለት ነው እና የሆነ ሰው እንደውም ባለፈው ጠይቄሽ መች መለሽልኝ ብለሽ የጻፍሽ ልጅ አለሽ I'm so sorry ግን eventually ሁሉንም ሰው ጥያቄዎች ለመመለስ እሞክራለሁ anyways ወደ ዛሬው Q&A እንግባ ኮንፊደንስ እንዴት እንዳንቺ መገንባት እንችላለን ድክመታችሁንና ጥንካሬያችሁን ለይታችሁ እወቁ ጥንካሬያችሁ ላይ በርቱበት ድክመታችሁ ላይ ደግሞ መለወጥ ማሻሻል ማስተካከል የምትችሉትን ስሩበት የማትችሉትን ደግሞ አክሴፕት አድርጉት ውደዱት አንደርስታንድ አድርጉት it's okay ሁላችንም ሁሉ ነገር ላይ ጠንካራ መሆን አይጠበቅብንም ጥንካሬያችንንም ድክመታችንንም አክሴፕት ስናደርግ ስንወድ ነው ራሳችንን የምንወደው start from there ከዛ ጀምሩ እና ኤክሰርሳይዝ አድርጉ በየቀኑ ኤክሰርሳይዝ ማድረግ ጭንቅላታችሁ መጥፎ ነገር ሊነግራችሁ ሲል immediately ሪጀክት አድርጋችሁ ለራሳችሁ ጥሩ ነገር መናገር እያለ self confidence ይሆናል ማለት ነው ባንዴ self confident አትሆኑም by the way ባንዴ በራሳችሁ አትተማመኑ ምክንያቱም ራስን ማወቅ በራሱ ፕሮሰስ ነው እኔ ራሱ ገና አሁን ስለራሴ ዲስከቨር እያደረኳቸው ያለሁት በጣም ብዙ ነገሮች አሉ የተለያየ ነገር ኤክስፒሪየንስ ስታደርጉ ነው ራሳችሁን ዲስከቨር የምታደርጉት ከትምህርት ቤት ወጣችሁ ወደ ስራ ስትገቡ ስለራሳችሁ አዳዲስ ነገሮችን ታውቃላችሁ ከሲንግልነት ወደ ሪሌሽንሺፕ ውስጥ መግባት ከላጤነት ወደ ትዳር ስትገቡ ስለራሳችሁ የምታውቁት ዲስከቨር የምታደርጉት ብዙ ነገር ይኖራል ከእናት ካለመሆን ወደ እናትነት ስትገቡ ጓደኛ ካለመሆን ወደ ጓደኝነት ስትገቡ የተለያየ ኤክስፒሪየንስ ስለራሳችሁ እንድታውቁ እንድትመራመሩ ያደርጋቸዋልና እነዛን ኤክስፒሪየንሶች embrace them and also እንዳልኩት ድክመት ስለራሳችሁ ድክመት ዲስከቨር ስታደርጉ ያንን ድክመት መጥላት ሪጀክት ማድረግ በዛ ድክመት መናደድ ሳይሆን ላሻሽለው እችላለሁ አልችልም ላሻሽለው ማልችል ነገር ከሆነ ተፈጥሮዬ ከሆነ እንዴት አድርጌ አክሴፕት ላደርገው እችላለሁ የሚለውን ነገር በእንደዚህ አይነት ሜንታሊቲ ተንቀሳቀሱ My boyfriend doesn't want me to meet my boy cousin. Is that red flag, please? What? ለምንድነው boyfriendሽ ዘመዶችን ወንድ ዘመዶችን like my wait. I'm so confused. cousin ማለት you guys የአክስት ልጅ ያጎት ልጅ ምናምን ነው አይደለ? So ለምንድነው የወንድ cousinሽን እንዳታገኝ የሚፈልገው boyfriendሽ? What? እሱ ከከዝኖቹ ምን ያደርጋል? እሱ ከከዝኖቹ ጋር ምን ያደርጋል? እሱ ነው ጥያቄው። ሬድ ፍላግ ነው አዎ because እሱ ከከዝኖቹ ጋር ምን ስለሚያደርግ ነው አንቺ ከወንድ ከዝኖቹ ጋር እንድትገናኚ ያልፈለገው? ከፍሬንዶች ጋር እሺ አንደርስታንድ አደርጋለሁ። ከክላስሜቶችሽ ጋር ከስራ ባልደረቦችሽ ወንድ ከሆኑ ከስራ ባልደረቦችሽ ጋር አትገናኚ አንደርስታንድ አደርጋለሁ ከቤተሰብሽ ጋር ከዘመዶችሽ ጋር ካጎት ካክስት ልጆችሽ ጋር እንዳትገናኚ why ለምን girl ጠይቂው በደንብ አድርገሽ ጠይቂው አንተ ከከዘኖች ጋር ምን ታደርጋለህ ካክስት ካጎት ወንድ ልጅ ሴት ልጆች ጋር ምን ታደርጋለህ የምታረገው ነገር አለ ወይ ከከዝኖች ጋር because this doesn't make sense why you look ugly all the time ugly ሆንኩብህ ማን ፒካሶ 1479
አግሊ ሆንኩብህ አይንህን አጥፋው ምን ያክል ግን እንደምንወድሽ ታውቂ ይሆን በዚህ አጋጣሚ በጣም ፍቅራችሁን የገለጻችሁልኝ ሰዎች አላችሁ በጣም ብዙ በጣም አመሰግናለሁ ቴንክ ዩ እና አሁን እያወቅኩ ነው ምን ያክል እንደምትወድኝ እያየሁ ነው እያወቅኩኝ ነው በጣም አመሰግናለሁ እሺ What's your view on the bare minimum type of love? Nothing negative but not real positive either. መሀል ላይ መቅረት የሚባል ነገር የለም either እስከ መጨረሻው መዋደድ አለባችሁ in which case አንቺም ለሱ እሱም ላንቺ ማረግ የሚችለው ነገር ከዛም በላይ ማረግ መቻል አለባችሁ እርስ በርስ አለበለዚያ ደግሞ ቢቀር ነው የሚሻለው ቦታ ይዘሽ ያሞቅሽለት ነው ለምትቀጥለዋ ለምትቀጥለዋ ሴት ቀጣይ ለምትመጣ ለምትፈቀረዋ ለምትወደደዋ ላንቺ የማያረግልሽን ነገር ለሚያደርግላት ሴት ቦታ ይዘሽ ነው ያሞቅሽ ያለሽው ገና እሷን ስላላገኛት አንቺን ነው እየተጠቀመብሽ ያለው ኖ ሲጀመር bare minimum የሚባል ነገር ራሱ ኔጌቲቭ ነው by the way ለአንድ ሰው ልባችሁን ሰውነታችሁን ማንነታችሁን አሳልፋችሁ መስጠት ማለት ነው ሪሌሽንሺፕ ውስጥ መግባት ማለት ሶ እንደዛ አይነት መስዋዕትነት እየከፈልሽ bare minimum ብሎ ነገር የለም please እሺ እንዴት ነው ባለሽ ነገር ደስተኛ መሆን የምትችዩ honestly guys እኔ ሁሌ ባለኝ ነገር ደስተኛ ሆኜ አላውቅም ማለት ደስተኛ መሆንባቸው ጊዜዎች አሉ ባለኝ ነገር also ደግሞ ደስተኛ ማልሆንባቸው ጊዜዎች አሉ ደስተኛ ሳልሆን ስቀር ደግሞ በጣም ስፓይራል ነው ማረገው በቃ ዲፕረስድ ነው መሆነው መተኛት ነው በጣም መተኛት ነው በቃ ፊልም ያለው መጽሐፍ አነባለሁ ተኛለሁ ግን I think አያቴ የምትለው ምንድነው ፈጣሪ እግዚአብሔር የበታችንን ይላል ትላለችና I guess የበታችንን ያያየን ራሳችንን ማጽናናት ይኖርብናል ግን መናገር የምፈልገው ነገር ጤና እስካላችሁ ድረስ እጃችሁ እግራችሁ እስከሰራ ድረስ አይናችሁ አፍንጫችሁ ጆሮአችሁ everything perfectly እስከሰራ ድረስ ማግኘት የምትፈልጉትን ነገር ታገኛላችሁ ጊዜ ይፈጃል እንጂ ሶ እሱን እያስታወስን ራሳችንን እናጽናና ሁላችንም እንደዚህ የምናስብ ሰዎች any advice for girls in their early 20s አትቸኩሉ ለሪሌሽንሺፕ አትቸኩሉ ለቦይፍሬንድ አትቸኩሉ ትምህርት ላይ ፎከስ አድርጉ አሁን ደግሞ ሶሻል ሚዲያ ላይ ፎከስ አድርጉ ሶሻል ሚዲያ ላይ ፎከስ አድርጉ ስል ደግሞ ዝም ብላችሁ ቲክቶክ ስክሮል እያደረጋችሁ ዋሉ ሳይሆን በቃ እኔ አሁን በጣም የሚቆጨኝ ነገር ዩኒቨርሲቲ እያለሁ በጣም ብዙ ነገር ትሬኒንግ መውሰድ እችል ነበር ኦንላይን ማለት ነው ለዛውም የኛ ጊዜ ብዙም አልነበረም ግን ለእናንተ ግን በጣም ብዙ አለ ላይክ ለወጣት ለሴት ወጣቶች ስፔሻሊ ሰርች ብታረጉ ኦንላይን በጣም ብዙ ኦፖርቹኒቲ ነው ያለው ትንሽ ብር ከፍላችሁ የሆነ አይነት ይሄ እንደዚህ ዲጂታል ማርኬቲንግ ምናምን የሚባሉ ትምህርቶች ቨርቹዋል አሲስታንት ምናምን የሚባሉ ትምህርቶች ሪሞት ጃብ ቤታችሁ ቁጭ ብላችሁ ልትሰሩት የምትችሉት አይነት ስራ መስራት የምትችሉበት ይሄ ሳይድ ሀስሎች ማለት ነው እነዛን ነገሮች ሪሰርች እያደረጋችሁ ምናምን ሶሻል ሚዲያ ላይ ግቡበት ጋይስ እውነት ትምህርት ላይ ብቻ ፎከስ አታድርጉ ቢዝነስም አስቡ ሳይድ ሀስል አስቡ ከጎን ገንዘብ የምታገኙበትን ነገር አስቡ እኔ በጣም ይቆጨኛል እነዛ እድሜዎቼ ከ20 እስከ 30 ያለው እድሜ አንድ የሚቆጨኝ ነገር ግማሹን ላይክ 5 አመት ዩኒቨርሲቲ ውስጥ ትምህርት ላይ ብቻ ነው ፎከስ ያደረኩት ከዛ በኋላ ደግሞ 5 አመት ደግሞ ስራ ላይ ብቻ ነው ፎከስ ያደረኩት ለጎን ምንም ያሰብኩት ነገር የለም በርግጥ ያሰብኩት ነገር የለም ነበር አልተሳካም እንጂ ግን ቢሆንም እንዳልኩት ነው ላይክ ሌሎች ነገሮች ኮንሲደር አድርጌ ቢሆን ኖሮ I think አሁን ላይ የተሻለ ቦታ ላይ ይገኝ ነበር ስለዚህ ያ አንድ ነገር ላይ ብቻ ፎከስ አታድርጉ ብዙ ነገሮች ላይ tap in and what about us why ladies ብቻ እሺ ነብዩ ጠይቀኝ you can ask no worries how did you handle the conversion stage starting from teenagers to the early 20s I wasn't confused
I wasn't confused honestly. So ይሄን ጥያቄ መመለስ የምችል አይመስለኝም። I think ትልቁ ጥንካሬ በጣም self aware ነኝ። በጣም self aware ነኝ። ራሴን በደንብ ነው ማቀው እና ለዛም ይመስለኛል ይሄ ልክ ከቲኔጅ ወደ 20ዎቹ ዓመታት ስሸጋገር ብዙም ኮንፊውዥን አልተፈጠረብኝም I think so maybe ለዚህ ጥያቄ መልስ የሚሆነው ነገር self aware መሆን በጣም ይረዳችኋል ራሳችሁን መመርመር ራሳችሁን ማወቅ I think ራስን ማወቅ ለሁሉ ነገር መልስ የሚሆን ይመስለኛል ለሁሉ ነገር ማድረግ ለምትፈልጉት ለሁሉም ነገር በቃ መሰረቱ ራስን ማወቅ ይመስለኛል so I think yeah ያንን ውዥንብር እድሜ ራሳችሁን በማወቅ የምትሻገሩት ይመስለኛልና ብዙም ደግሞ ስህተቶችን ከመሳሳት ትቆጠባላችሁ also peer pressure ግራ ያጋባችሁ የሌሎች ሰዎች ማንነት እናንተ ላይ መጥቶ ተጭኖ ሰዎች እንደሆኑት ለመሆን አትሞክሩ so ስህተቶችን አትሳሳቱ እናንተ ማትፈልጉትን ነገር አታደርጉም so I think self awareness በጣም የሚረዳችሁ ይመስለኛል እዚህ ቦታ ላይ ማለት ነው check your inbox please I will try you guys በቀን 200 300 inbox ነው ያስተናገርኩ ያለሁት I'm so sorry ግን I'll try my best what's your life goal ደስተኛ መሆን የህይወቴ ጎል እሱ ነው እና ትራቨል ማድረግ ዓለምን ማየት በጣም ብዙ ሀገራት መሄድና ባህሎችን ህዝቦችን አኗኗርን ማየት በጣም ደስ ይለኛል እውቀትን በጣም ስቲሙሌት ከሚያደርጉ ኢንተለጀንስን በጣም ስቲሙሌት ከሚያደርጉ ነገሮች አንዱ ትራቨሊንግ ነው by the way የማታውቁት ሀገር ሄዳችሁ በማታውቁት ቋንቋ ለመግባባት መሞከር የማታውቁትን ባህል አንደርስታንድ ለማድረግ መሞከር አዳዲስ ቦታዎችን ማየት አዳዲስ ኤክስፒሪየንስ ማድረግ ልክ ሰውነታችን ጂም ስንሄድ ጡንቻችን እንደሚሰራው አእምሯችንም ይሰራል so travel ማድረግ እና ደስተኛ መሆን what is something you regret in life ያጠናሁትን ፊልድ ያጠናሁትን ፊልድ ሪግሬት አደርጋለሁ እንዴት እንደዚህ አይነት ወርቅ ልብ ኖረሽ እማዬ I think አያቴ ነች እንደዚህ አይነት ልብ እንዲኖረኝ ያደረገችኝ there are a lot of women out there oh thank you እሺ ዩቲዩብ መቼ ነው የሚለቀቀው ሮብ አርብና እሁድ ሮብ አርብ እሁድ 12 ሰዓት ላይ ይለቀቃል what age gap you recommend for a couples to have I think የ10 አመት ጋፕ ቢኖር ጥሩ ነው በሴቶች ማለት በካፕሎች መካከል ወንድም ይሁን ሴትም ትሁን ታላቅም ትሆኖ whatever it is ከ10 አመት ባያልፍ ደስ ይለኛል እኔ አሁን ለምሳሌ 34 አመቴ ነው so ከ37 እስከ 44 አመት like ታላቅ ወንድ ቢሆን ደስ ይለኛል አብሬም ሆነው ስለዚህ እስከ 44 አመት so I think 10 አመት is fair ከ10 አመት ካለፈ ግን የዲኬድ ጀነሬሽን like የሆነ አይነት የጀነሬሽን ጋፕ ነው የሚኖረው so ከባድ የሚሆን ይመስለኛል ግን በጣም ብዙ ሰዎች ደግሞ ደስተኛ ሆነው ሪሌሽንሺፕ ውስጥ ገብተው ሲኖሩ ደግሞ እናያለን የ13 አመት የ15 አመት የ14 አመት even የ20 አመት እናያለን እንደዛ አይነት ኤጅ ጋፕ ግን ከ10 አመት ባይበልጥ እላለሁ ፐርሰናሊ እኔ ከ10 አመት በላይ የሚበልጠኝን ሰው ኮንሲደር አላደርግም ለምሳሌ አባትሽ ይሄንን ቪዲዮ አባቴ የሚለውን ኤፒሶድ አይቶ ከልብ ይቅር ቢልሽ አንቺ ከልብሽ ይቅር ትይዋለሽ ወይ I think ይቅር ብየዋለሁ guys ይቅር ብየዋለሁ ግን ያው ምንም አይነት ነገር አልፈልግም ምንም አይነት ሪሌሽንሺፕ አልፈልግም ነው ከሱ ጋር እንጂ ይቅር ያልኩት ይመስለኛል I hope እንደዛ ነው ማስበው ከፋታ አላስብለት እሺ advice for high school girlies high school ያላችሁ ተማሪዎች ነው ወደኔ በመጀመሪያ ደረጃ boyfriend መያዝ
ሴክስ ማድረግ መጀመር ምናምን ከዚህ ጋር የተያያዙ ነገሮች አራድነት አይደለም። በሁለተኛ ደረጃ የፈለገ ነገር ቢሆን አፈቅርሻለሁ፣ ልሞትልሽ ነው፣ እንደዚህ ሆነብኝ፣ ቆመብኝ፣ ተኛብኝ ምናምን አይነት ወሬ አውርቶ በስልክ ፎቶ ላኪ፣ ቪዲዮ ላኪ ቢልሽ አንገትሽ ቢታረድ እንዳትልኪ። ሲጀመር የሚወድሽ ወንድ እንደዚህ ኤክስፖዝ አያደርግሽም። እንደዚህ ኢንተርኔት ላይ ራቁትሽን እንድትገኚ አያደርግም። ሌላ እናንተ ሃይስኩል ሆናችሁ እነሱ ዩኒቨርሲቲ የሆኑ ሰዎች ማለትም እናንተ እድሜያችሁ ከ18 ዓመት በታች ሆናችሁ እነሱ እድሜያቸው ከ19 ከ20 ዓመት በላይ የሆኑ ወንዶች ለፍቅር እንደሚፈልጓችሁ መተው ሲነግሯችሁ እንዳትቀበሉ። that's rape, statutory rape ይባላል። ኦኬ ከ18 ዓመት በታች ለፍቅርም ለሴክስም ዝግጁ አይደላችሁ። ህሊናችሁ ዝግጁ አይደለም፣ ሰውነታችሁ ዝግጁ አይደለም፣ ስነ ልቦናችሁ ዝግጁ አይደለም። ቦይፍሬንድ አትያዙ አይደለም by the way በጣም አሳማኝ ሰው አግኝታችሁ በቃ ይሄን ሰው አገባዋለሁ he is my high school sweetheart ብላችሁ ተማምናችሁ ቦይፍሬንድ ገርልፍሬንድ ከሆናችሁ እኔ እንግዲህ እዛ ጋር ምንም ልላችሁ አልችልም። ሁሉም ያለፈበት ነው። ያ ከዛ ጀምሮ የተጋቡም ሰዎች አሉ እናውቃለን፣ በጣም ሰክሰስፉል የሆነ ፋሚሊ የመሰረቱ። ግን አንደኛ የምታዩት ኤጅ ጋፕ። ይሄ ሰውዬ እድሜው ስንት ነው? የ24 ዓመት የ22 ዓመት ወንድ ያንቺ 16 እና 15 ዓመት ሆነሽ መጥቶ ቦይፍሬንድ ይሁኚ ገርልፍሬንድ ይሁኚ እያለሽ ከሆነ የኔ እናት ፍቅር አይደለም፣ ያ ሊያታልልሽ ነው የመጣው። ኦኬ ሁለተኛ አስተማሪ ሆኖ አንቺ ተማሪ ሆነሽ በፍጹም አይሆንም፣ ልክ አይደለም እሱ። ሶስተኛ ሁኑ፣ ምንም ችግር የለውም። ለምሳሌ አሁን ሁለታችሁም አንድ ክላስ ከሆነ ያላችሁት 9ኛ ክፍል ሆነሽ እሱም 9ኛ ክፍል ሆኖ በጓደኝነት ተቀራርባችሁ ፍቅር ይዟችሁ ምናምን እሺ ኩዶስ። ሴክስ መጀመር ምናምን ከፈለገ ሴክስ እናድርግ እያለ እየገፋፋሽ ከሆነ እሱም ልክ አይደለም። እዚህ ትምህርትሽ ላይ ፎከስ አድርጊ። እንዳልኩሽ በእድሜ ክልልሽ ቦይፍሬንድ ይዘሽ ከሆነ ደግሞ ሴክስ እንዳትጀምሩ፣ አለቀ። 20 ዓመት 18 ዓመት እስኪሞላን እንጠብቅ፣ ከቻልሽ እስክንጋባ እንጠብቅ በይ። የሚወድሽ ወንድ ይጠብቃል፣ እስኪያገባሽ ይጠብቃል፣ እድሜሽ እስኪደርስ ይጠብቃል። ምንም ችግር የለበትም። የማይወድሽ ወንድ ግን በነጋ በጠባ ቁጥር ሴክስ እናደርግ ብሎ ያስጨንቅሻል። ስለዚህ ይሄንን ነገር ኮንሲደር አድርጉ። አትሸወዱ። በቀላሉ የምትሸወዱ ሴት ልጆች አትሁኑ ፕሊዝ። በየቴሌግራም ቻናሉ ፎቶ፣ ቪዲዮ፣ ኑድ ፒክቸር፣ ኑድ ቪዲዮ፣ የራቁት ፒክቸር ተበትኖ የምናየው የህፃናትን ነው፣ የእናንተን ነው። ሃይ ስኩል ያልወጣችሁ ልጆች ናችሁ። ተሸውዳችሁ ልካችሁ ፎቶና ቪዲዮ እዛ ውስጥ የምትገኙት ማለት ነው። ስለዚህ ፕሊዝ ተጠንቀቁ እና ትምህርታችሁ ላይ ፎከስ አድርጉ። What's your future plan? የሆነ አይነት ፓሲቭ ኢንካም ዴቨሎፕ አድርጎ ትራቨል ማድረግ። That's why I'm on social media. So ይሄን አይነት ስራ ባልሰራ ደስ ይለኛል። ከዚህ በኋላ ፓሲቭ ኢንካም ቢኖረኝ ደስ ይለኛል። እኔ ቁጭ ብዬ ብር የሚሰራ ብር ማለት ነው። So እንደዚህ አይነት በሪሞት ጃብ ሊሆን ይችላል፣ በሶሻል ሚዲያ ሊሆን ይችላል። አሁን ዩቲዩብ ጀምሬያለሁ፣ አይታወቅም የሚፈጠረው። ሶ በእንደዚህ አይነት ኢንካም ትራቨል እያደረጉ መኖር ነው ፊውቸር ፕላኒንግ። 3 things you fear፣ 3 የምፈራቸው ነገሮች። በመጀመሪያ ደረጃ ማለት ራሱ አልፈልግም፣ አያቴን ማጣት በጣም ያስፈራኛል።
አያቴን ማጣት ያስፈራኛል። ኦ ማይ ጋድ 3 ነገር አይደለም እንደሚፈራው I think that's it በቃ ትልቁ ፍራቻዬ የምወዳቸውን ሰዎች ማጣት ነው። I think ሌላ ፍርሃት የለኝም መሰለኝ። Oh my god. That's it. Yeah, that's it. የምወዳቸውን ሰዎች ማጣት ነው ፍራቻዬ። አንድ ፍርሃት ነው ያለኝ። That's it. Do you ever feel the thing with your dad affects your dating life? Of course. እኛ ሴቶች ከአባታችን ጋር ያለን ሪሌሽንሺፕ ጥሩም ይሁን መጥፎ ዴቲንግ ላይፍ ላይ በጣም ኢምፓክት አለው you guys. That's why በጣም it's very important ከአባታችን ጋር ያለን ሪሌሽንሺፕ ቶክሲክ ከሆነ ወይም ደግሞ በአጠቃላይ ከአባታችን ጋር ምንም አይነት ሪሌሽንሺፕ ከሌለን አባታችን ሞቶ ሊሆን ይችላል ወይም you know whatever እንደዛ አይነት ሴቶች ከሆነ ዴቲንግ ላይ በጣም መጠንቀቅ አለብን። ምክንያቱም አባታችን ጋር ያጣነውን እዚህ ጋር ለማግኘት ብለን በጣም ቶክሲክ ነገር ውስጥ ነው የምንገባው እና ደግሞ አቴንሽን ሲከር ልንሆን እንችላለን። ብዙ ላይክ ሳይኮሎጂስቶች የስነ ልቦና ተመራማሪዎች በጣም ብዙ የሚሉት ነገር አለ። ሶ እሱን ሪሰርች አድርጉ፣ እወቁ፣ አንብቡ እና ያው ሂል ማድረግ መሻሻል እና በጣም ጥንቁቅ መሆን ዴቲንግ ላይ I think አባቴ ብዬ የሰራሁት ቪዲዮ የሚረዳችሁ ይመስለኛል። Is he Jamaican American? I think we're talking about the dude. No, he's just American. Who is your hero or role model in your life? Ayati Ummahul Abbabach. Do you think feminism and love go hand in hand with Habesha boys? No, አላስብም። ፌሚኒዝም እና የሀበሻ ወንዶች እጅ ለእጅ የሚያያዙ ነገሮች ናቸው ብዬ አላስብም። ምክንያቱም ያደጉበት ማህበረሰብ ያደጉበት ቤት ምን አይነት ቤት ነው፣ ያደጉበት ማህበረሰብ ምን አይነት ማህበረሰብ ነው። ኦፍ ኮርስ ኤክሰፕሽናል የሆኑ ወንዶች ሊኖሩ ይችላሉ። በጣም አስተሳሰባቸው ፕሮግረስ ያደረገ አመለካከታቸው በጣም የተሻሻለ አሁን ካለንበት ማህበረሰብ በጣም ወደፊት ማሰብ የሚችሉ ቁጥራቸው ትንሽ ይሁን እንጂ ወንዶች አሉ። ግን በብዛት ከሆነ ያየን ያለነው ጀነራሊ ስፒኪንግ ብዙ ሀበሻ ወንዶች ሴክሲስት ናቸው አይደለ? ኪችን መግባት የለብኝም ብለው ነው የሚያስቡት። ሴቶች ሊደርሺፕ ላይ መቀመጥ አይችሉም ብለው ነው የሚያስቡት። መንዳት አይችሉም ብለው ነው የሚያስቡት። ጀንደር ሮል መኖር አለበት። ሴት ልጅ ወደ ጓዳ ወንድ ልጅ ወደ ሜዳ የሚባለውን አመለካከት የሚያራምዱ ወንዶች ናቸው ያሉት ኢትዮጵያ ውስጥ እና ይሄንን አመለካከት ሰብሮ የወጣ ወንድ በጣም ሬርሊ ነው የምታዩት። ከስንት አንድ ነው የሚያጋጥማችሁ። ስለዚህ I don't think so ፎከስ ማድረግ ያለብን ይመስለኛል ይሄ ሰው ጥሩ ነው አይደለም የሚለው ነገር ላይ ፎከስ ማድረግ ነው እንጂ ፌሚኒዝም እና ያበሻ ወንዶች እንኳን ዋና ዘይት ስንት ጥያቄ ጠይቄሽ መቼ መለሽልኝና እንዳልኩት ነው በጣም ብዙ ጥያቄዎች ስለሆነ የሚኖሩት ጋይስ እየዘለልኩ ነው አንዳንድ ጥያቄዎች እንዳይበዛብኝ ማለት ነው። የመጀመሪያው ኤፒሶድ ስፔሻሊ በጣም ብዙ ጥያቄ ነበር የነበረው። How do you advise people to navigate feminism within relationships? ምክንያታዊ በመሆን ሎጂካል በመሆን ራሽናል በመሆን ምክንያታዊ ከሆናችሁ ያ ሰውም አብሯችሁ ያለውም ሰው ምክንያታዊ ከሆነ ሎጂካል ከሆነ ናቪጌት ማድረግ ይቻላል። ምንም ችግር የለውም። ምክንያታዊ የማይሆን ሰው ከሆነ ግን ሐሳቡን ቻሌንጅ አድርጋችሁ ራሱ አትግባቡም። ስለዚህ ያ ሪሌሽንሺፕ ገና ከጀምሩ የተሰበረ ሪሌሽንሺፕ ነው ማለት ነው። ያው ስቶሪ ታይም 1 2 3 4 5 በቂ መልስ ነው ይመስለኛል። እዛ ጋር ምክንያታዊነት ቢኖር ኖሮ ያው እንግባባ ነበር። ግን ምክንያታዊ ስላልሆነ እሱ ነገሮች ተበላሹ ማለት ነው። ጭራሽ ደግሞ ያው what's something you unlearned that made you a better feminist? I think
ዲሴንተሪንግ men like ወንዶችን ዲሴንተር ማድረግ ከሐሳባችን በጣም አብዛኞቻችን ሴቶች የማናውቀው ነገር ምንድነው ልብስ ስንለብስ ሜካፕ ስንቀባ የሆነ ነገር ስናደርግ ስንሄድ መንገድ ላይ ምናምን subconsciously የወንዶችን attention ሴንተር እናደርጋለን even አሁን ስራ ስለመስራት ስለማደግ ስለመማር ምናምን ስናስብ በጣም ትዳር ከመያዝ ጋር ባል ከመያዝ ጋር በጣም ጭንቅላታችን ኦብሰሲቭሊ እንደዚህ የተያያዘ ስለሆነ ምን አይነት ባል ነው ማገባው ብለን አስበን ያ ባል የሚወደው ባህሪ የቱ ነው ምናምን ብለን ራሳችንን እንቀርጻለን ገና ያንን ወንድ ሳናገኘው ገና ያንን ባል ሳናገኘው ማለት ነው that's wrong እኔ ነኝ ሴንተር እንጂ እሱ አይደለም ሴንተር ሶ እሱን ዲሴንተር አድርጌ እኔ ራሴን ማከል ማድረግ አለብኝ ማለት በጣም የጠቀመኝ እንትን እሱ ነው ያኔ ነው በደንብ ፌሚኒዝምንም መረዳት የቻልኩት because everything እያንዳንዷን ነገር ስታደርግ ለወንድ ብላ የምታደርግ ስንት ሴት አለች መሰላችሁ እና አብዛኞቻችን ያቺ ሴት ነበርን የሆነ ሰዓት ላይ because በጣም ትዳርን እንድንፈልግ ባል ማግባትን ቦይፍሬንድ መያዝን እንድንፈልግ ተደርገን ነው ከልጅነታችን ጀምሮ የምናድገው ሶ የወንድን አቴንሽን ለማግኘት ብለን የወንድን ፍላጎት ለማስደሰት ብለን አለባበሳችንን አነጋገራችንን አሳሳቃችንን ምንማረውን ምንሰራውን ብዙ ነገር ወንዶችን ለማስደሰት ብለን የራሳችንን ማንነት ምናምቅ ምናፍን በጣም ብዙ ሴቶች አለን ከዛ ሜንታሊቲ ምንላቀቀው ያንን ማዕከል ያደረግነውን ወንድ ዲሴንተር ስናደርገው ከመሃል ስናወጣው ራሳችንን መሃል ስናደርግ ነው ያኔ ነው ማንነታችንን የምናውቀው ምን አይነት ልብስ መልበስ እንደምንፈልግ ምን አይነት ጸጉር መስራት ምን አይነት ሜካፕ መቀባት እንደምንፈልግ የምናውቀው ያኔ ነው ምን ስራ መስራት ምን አይነት ማንነት እንዲኖረን እንደምንፈልግ የምናውቀው ያኔ ነው ዲሴንተሪንግ men እሺ can you give us some parenting tips regarding GBV okay ይሄ ጥያቄ ማለት ምን ማለት ነው ልጆቻችንን I think ከጀንደር ቤዝድ ቫዮለንስ ወይም ደግሞ ከጾታዊ ጥቃት እንዴት መከላከል እንችላለን ነው የመጀመሪያው ደረጃ ከልጆቻችሁ ጋር ጓደኛዊ የሆነ ሪሌሽንሺፕ ቢልድ ማድረግ ማለትም በቁጣ በስድብ በመናምን እንዲፈሯችሁ ማድረግ ሳይሆን እንዲቀርቧችሁ ማድረግ እንደ ጓደኛቸው እንዲያዩአችሁ ማድረግ that way ምንም አይነት ነገር ቢፈጠር መተው ይነግሯቸዋል የመጀመሪያ የሚጠቀሙት ቴክኒክ ህፃናትን የሚያጠቁ ሰዎች ምንድነው መሰላችሁ ለእናትሽ ከነገርሻት ትገርፍሻለች ለአባትሽ ከነገርሽው ይደበድብሻል ይሰድብሻል ይቆጡሻል ይሄ የኔና ያንቺ ሚስጥር ነው ብለው ነው ወደ ጥቃት የሚገቡት ስለዚህ በተቻላችሁ አቅም ከልጆቻችሁ ጋር በጣም ግልጽ የሆነ ጓደኝነትን የሚመስል ሪሌሽንሺፕ ቢልድ አድርጉ የመጀመሪያው የሁለተኛው የመራቢያ አካሎቻቸውን እንዲያውቁ አድርጉ ይሄ ጡት እንደሆነ ምንድነው ስሙን እየጠራችሁ እዚህ ጋር አልለውም ምክንያቱም እየቆረጡ ወሬ ያበዙበታል ስለዚህ ስሙን እየጠራችሁ ይሄ እንትንሽ ነው ይሄ ጡትሽ ነው ይሄ እንደዚህሽ ነው ባድ ፓርት ነው መጥፎ ፓርት ነው ሌላ ሰው እንዳይነካብሽ እያላችሁ ያንን ፓርት በደንብ እያሳያችሁ ማንም ከናንተ ውጪ ሌላ ሰው የሚነካው ነገር እንዳልሆነ አስረድታችሁ እንዲያውቁ ማድረግ ማለት ነው ከዛ ያው ሲነኩ መጀመሪያ እንዳልኩት ጓደኛዊ የሆነ ሪሌሽንሺፕ ፈጥራችኋል ሲነኩባቸው ሲነካባቸው መተው ይነግሯቸዋል ማለት ነው I think ሶስተኛው ደግሞ ምንድነው የሚሆነው ፐርሰናል ስፔሳቸውን አለመጋፋት ለምሳሌ እኛ ሀገር ምን አይነት ነገር አለ ሳሚው እንጂ አጎትሽ እኮ ነው አክስትሽ እኮ ናት ሳማት እንጂ እንደዚህ አድርጋት እንጂ እንደዚህ እና ሰላም በል እንደዚህ ሁን ፍቃደኛ ሳይሆን
ልጆቻችሁ ፍቃደኛ ሳይሆኑ ምን ታደርጓቸዋላችሁ? ትገፋፋቸዋላችሁ እንዲያቅፉ እንዲስሙ። የማያውቁትን ሰው የት ያውቀዋል? ጎረቤት ከበደ አታውቅላችሁም። ጎረቤት ከበደ ማን ነው ለሷ? በቀን በቀን የምታየው ሰው አይደለም። ስለዚህ ሰላም ማለት ካልፈለገች በቃ ተዋት። ያ በፍቃደኝነት ፐርሰናል ስፔሷን እንድታስጠብቅ ያደርጋታል። ያለ ፍላጎቷ ግን ሰው እየሄደ እንዲስማት ሰው እየሄደ እንዲያቅፋት የምታደርጉ ከሆነ እናንተ በሌላችሁ ሰዓትም የሆነ ሰው እየመጣ ከንፈሯን ሲስማት ምን ሲያረጋት ልክ ነው ብላ እንድታስብ ልክ ነው ብሎ እንዲያስብ ታደርጋላችሁ ልጆቻችሁ። ስለዚህ ፐርሰናል ስፔሳቸውን እነሱ ፍላጎት ከሌላቸው አስጠብቁላቸው። እንግዳ መጣ ቤት ውስጥ መሳም ካልፈለጉ መጨበጥ ካልፈለጉ ተዋቸው። ፍቃደኛ ሲሆኑ ሲላመዱ ራሳቸው መጥተው ሰላም ይላሉ። በዛ መልኩ ፐርሰናል ስፔሳቸውን እንዲጠበቅ ታደርጋላችሁ። ፍቃደኝነት የሚባለውንም ኮንሰፕት ከልጅነታቸው ጀምሮ ይዘው እንዲያድጉ ታደርጋላችሁ። ስለዚህ ማንም ሰው ያለ ፍቃዳቸው መጥቶ አይነካቸውም፣ ያለ ፍቃዳቸው መጥቶ አይስማቸውም ማለት ነው። እሺ what do you do for a living? መሐንዲስ ነበርኩኝ። how to deal with pick me siblings? cut them off. እህትሽ ለምን አትሆንም? ፒክ ሚ ከሆነች አርቂ ራስሽን። ባይ ዘ ዌይ እነዚህ ሰዎች ዘላለም ዓለም ፒክ ሚ ይሆናሉ ማለት አይደለም። የሆነ ሰዓት መንቃታቸው አይቀርም። ያኔ መልሳችሁ ሪሌሽንሺፓችሁን ቢልድ ታደርጋላችሁ። አለበለዚያ ግን ፒክ ሚ ሴቶች በጣም 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 መጥፎ ናቸው ከምታስቡት በላይ። እህታችሁ ከሆነች ደግሞ ዘመዳችሁ ከሆነች ደግሞ ትልቅ ችግር ነው የሚፈጠረው። ምክንያቱም ስለምታምኗት፣ ስለምትቀርቧት፣ ስለምትፈልጓት ሪሌሽንሺፕ ስለሚኖራችሁ በማታውቁት ሁኔታ እየጎዳቻችሁ ሊሆን ይችላል። አንደኛ ኢንፍሉዌንስ ታደርጋችኋለች አይደለ? እህትና እህት እኮ ኢንፍሉዌንስ ይደራረጋል። ፋሽን ኢንፍሉዌንስ ይደራረጋል። አነጋገር፣ አወራር ምናምን ኢንፍሉዌንስ። ለዛ ነው እህትማማቾች በጣም ተመሳሳይ ካራክተር የሚኖራቸው ብዙ ጊዜ አይደለ? ሶ ሳታስቡት እናንተንም ፒክ ሚ ልታረጉት ትችላለች ነው የምላችሁ። እሱ ሳይሆን ዋናው ነገር ትጎዳችኋለች። በቃ በጣም ትጎዳችኋለች። ስለዚህ በተቻላችሁ አቅም ሪሌሽንሺፓችሁን ሱፐርፊሻል ማድረግ፣ እስክትነቃ እስኪገባት፣ ማንነቷን እስክታቅ፣ ሴትነቷን እስክታከብር፣ ኢንተርናል ሚሶጂኒዋ እስኪለቃት፣ የውስጥ ጥላቻዋ እስኪለቃት ድረስ ከሷ ራቅ ማለት። አለበለዚያ ግን አታድኗትም። ሁላችንም ራሳችንን ከፒክ ሚ ገርል የምንወጣው እንጂ ማንም ሰው ስላስተማረ ሌላን ሰው ፒክ ሚ መሆን አያቆምም። ስለዚህ በሩቁ ነው መያዝ። በሩቁ ብዙ ነገር አትንገሯት፣ ጓደኞቻችሁን አታስተዋውቋት፣ በሩቁ ያዟት። ያው ሲብሊንግ ስላልሽኝ ነው አይ ቲንክ እህትሽ ናት መሰለኝ። በሩቁ ከዛ እየተሻሻለች ከመጣች ያኔ ሪሌሽንሺፑን ቢልድ ታደርጋላችሁ ማለት ነው። እሺ what is the main thing you want to achieve in your life? I think ቅድም መልሻለሁ ይሄንን መልስ። ደስተኛ መሆንና ትራቨል ማድረግ። what moment of your journey made you realize that your voice matters? I don't know you guys. I think ሪላይዝ ያደረኩት የኔ ድምጽ ማተር እንደሚያደርግ ሳይሆን የሁሉም ሴቶች ድምጽ ማተር እንደሚያደርግ ነው። የመዓዛ ኬዝ የመጀመሪያው ፌስቡክ ላይ ፖስት አድርጌ ለልጆቿ የተለያዩ የአስቤዛ እቃዎች፣ የሐኪም ቤት ገንዘብ ምናምን አሰባስበን ነበረ ከሌሎች ሰዎች ጋር ማለት ነው። አይ ቲንክ ከዛ በኋላ ነው ዝም አለ ማለት መናገር ለካስ ይጠቅማል ብዬ ማሰብ የጀመርኩት።
ግን የኔ ቮይስ ብቻ አይደለም ማተር የሚያደርገው የሁላችንም ነው። ሶ ሁላችሁም ጩሁ ፕሊዝ፣ ሁላችሁም ዝም አትበሉ። እሺ it's easier to call my boyfriend a good partner, but how can I tell if he's going to be a great dad? I think good ከሆነ like ፓርትነርነቱ good ከሆነ ስለ ልጆች አውሩ፣ ከልጆች ጋር እዩ፣ ልጆች ያሉበት ቦታ እዩ፣ ሂዱ። I think ያኔ የምታውቂ ይመስለኛል ምን አይነት ኢንተራክሽን ነው ያለው። ልክ ልጅ ሲያይ ምን አይነት ኢንተራክሽን ነው ያለው። ግን ባይ ዲፎልት ፓርትነራችሁ ጥሩ ፓርትነር ከሆነ I think ለልጃችሁ ጥሩ ይሆናል። Remember our bathroom session? መጥረጊያ ስትጨርሽብኝ. Okay, this okay. Why didn't you tell everyone that you were my bully in high school? This is Haven. She's my high school friend. እና እያለችኝ ያለችው መጥረጊያ ላይ ትጨርሽብኝ ነበረ እና ቡሊ ነበርሽ፣ ቡሊ ታረጊኝ ነበር ነው እያለች ያለችው። ሲያንስሽ ነው Haven, ሲያንስሽ ነው። ኦኬ ኢነሰንት አልነበረችም። ዩ ጋይስ ዝም በሏት። በጣም ሙድ ይዝብኝ ነበር። እኔ ደግሞ መታት ነበር። ሪታሌት አደርጋለሁ። አፏ ምላሷ አያርፍም። እረፊ አትናገሪኝ ስላት አትሰማኝም፣ ትቀልድብኛለች። እኔ ደግሞ እያሳደድኩኝ መታት ነበር። እና ግን I love you Heavenly, how are you? She Abirmus, are you okay? I am so okay. Thank you for asking. How was the reaction when you tell your family you want to be a feminist? I didn't tell my family that I want to be a feminist. like a feminist song እኮ አልተለወጥኩም you guys. በፊት የነበርኩት ማንነቴ ነው የቀጠለው still. So it was not news. Everybody knew. Now we just have a name for it እንጂ ስም አለው አሁን ነው እንጂ like የተለወጠ ነገር የለም ነበር። ትረሹ ገጠመኝ in cruise school. በስመ አብ I'm not gonna answer this question. I'm not gonna answer this question. Yeah, no. Sorry you guys. በጣም ብዙ ናቸው ሲጀመር ወይም ደግሞ አንድ ኤፒሶድ እንሰራለን ስለማልረሳቸው ገጠመኞች ክሩዝ ስኩል ውስጥ። እሺ Tell us how you got the job and the connection when you graduated. This is crazy because ልንገራችሁ ግራጁዌት የምታደርጉ ሴቶች እኔ ልክ ግራጁዌት እንዳደረኩኝ ኢሚዲየትሊ ወደ አዲስ አበባ መጣሁኝ። ኢሚዲየትሊ እየዞርኩኝ እንትን ሰጠው ምንድነው ስሙ ሲቪ። ያው የሚታወቁ ኦፊሶች ነበሩ የዛኔ እየሄድኩኝ እየዞርኩኝ ሰጠሁኝ ለነዛ ኦፊሶች። አንዳንዱ አይቀበልም ጭራሽ፣ አንዳንዱ ይቀበላችኋል። ያው እንደማይደውል ኦብቪየስ ነው። እና ዓለም ህንጻ ላይ የሆነ የእንትኖች የኮንሰልታንቶች ኦፊስ ነበር እና በጣም ብዙ ኮተም የተማሩ ሰዎች እዛ መግባት ይፈልጋሉ። እዛ ሲቪን ልሰጥ ሄጄ ልክ ስመለስ እንትኑ ሊፍቱ ቢዚ ሆነብኝ እና በእግሬ ወረድኩኝ። እና ልክ በእግሬ ስወርድ ሁለተኛው ፍሎር ላይ ነው ይሁን አንደኛው ፍሎር ላይ በጣም የሚያምር ኦፊስ አየሁ ማለት ነው። I was like, oh my god, what is this? ምናምን ብዬ ሬስቶራንት መስሎኝ ገባሁ። ልክ ስገባ ሪሴፕሽኗ ላይ ያለችው ሴትዮ ተነሳችና ሃይ ምን ልርዳሽ ምናምን ስትለኝ ከጀርባ ሳይ ኤስ ነገር ኮንስትራክሽን፣ ስሙን አልነግራችሁም፣ ኮንስትራክሽን ይላል። ከዛ ሰጣኋት እንትን ሲቪን አወጣሁኝና ሲቪን ሰጥ ነበር የመጣሁት ነው። አሁን ላይ እንኳን እየቀጠርን አይደለም ግን አምጪ ብላ ተቀበለችኝ። I think አንድ ወር ነው የተቀመጥኩት ስራ ፈትቼ ማለት ነው። ከዛ በኋላ ግዴታ እኮ በተማርኩት መሆን አይጠበቅበትም። just ወጥቼ የምገባበት ስራ ልፈልግ ብዬ ሄጄ ለደላላ ተናገርኩኝ። እንደዚህ እንግሊዘኛ እችላለሁ፣ እንደዚህ ተምሬያለሁ፣ እንደዚህ ያለ ምን ስራ አለ ስለው እንዴ የሚገርምሽ ነገር እዚህ ቦሌ እንትን ጸጉር ቤት እንግሊዘኛ መናገር የምትችል ሪሴፕሽን እፈልጋለሁ እያለችኝ ነበረ። ልንገራት 3000 ብር ነው ደሞዙ አለኝ። አዛጋ ንገራት። ከዛ በ3000 ብር ሪሴፕሽን ሆኜ ጸጉር ቤት ውስጥ ተቀጠርኩኝ። ከዛ እዛ እየሰራሁኝ ለአንድ ወር ወንድሜ የሚያውቃቸው የመንገድ ኮንስትራክሽን የሚሰሩ ኮንትራክተሮች ነበሩ እና እዛ ሲቪን አስገብቶልኝ ነበር።
ከዛ ደወለልኝና ክፍት ቦታ ተገኝቷል ግን ስቶር ኪፐር ነው የምትሆኙ በተማርሽው ሳይሆን በቃ ስቶር ኪፐር ነው የምትሆኙ መንገድ ላይ ምናምን አለኝ። እኔ ዋናው ለፊልድ መቅረቤ ነው ችግር የለውም እገባለሁ። ደሞዝ ስንት? 2800 ብር። እሺ አንድ ወር ፀጉር ቤት ሰርቼ እንደገና ከዛ ወጥቼ እዚህ የአስፋልቱ ቦታ የመንገድ ቦታ ላይ ስቶር ኪፐር ሆኜ እዛ መስራት ጀመርኩ ማለት ነው። ናፍጣ ሁላ ባፌ ስብ ያለው እዛኔ እንትን ይሄ ከበርሜል ውስጥ ናፍጣ የሚያወጣው ቱቦ የለም ነበርና በቃ ስቶር ኪፐር ነኝ። ናፍጣ ስሰጣቸው በቱቦ ላይ እየሳብኩ ነው እሰጣቸው ነበር። it was crazy I think 2 ወር ምናምን ሰርቼ ልክ ተደወለልኝና ዮርዳኖስ ከዚህ በፊት ሲቪ ያስገብተሽ ነበር ምናምን ተባለ። 3 ወር ምናምን በኋላ ማለት ነው። 1 ወር ስራ ፈትቻለሁ 3 ወር 4 ወር ማለት ነው። የት እንደዚህ አይነት ቦታ እንደዚህ አለመጻ ላይ እንደዚህ ፍሎር ላይ ምናምን ከዛ ያስገባቸውን ሊስት በጭንቅላት ያውቃለሁ። በጣም ግራ ተጋባው ምናምን ከዛ ስማችሁ ማን ነበር ያልሽኝ ምናምን ስላት እንደዚህ ይባላል እና ለኢንተርቪው በዚህ ቀን ነኝ። እሺ ሄድኩኝ ለኢንተርቪው አደረኩኝ። I nailed it obviously ኳንቲቲ ሰርቬየር እና ዳታ ኮሌክተር ነበር የሚፈልጉት። ከዛ ፈተናን ፈትንሻለን አሉ። እሺ አልኩኝ። ከዛ I think ታህሳስ 9 2009 ላይ የመጀመሪያ ስራዬን በኢንጂነሪንግ ያስኩኝ ማለት ነው። ኳንቲቲ ሰርቬየር እና ዳታ ኮሌክተር ሆኜ ነው የሰራሁት መጀመሪያ። ከዛ በኋላ ወርክሾፕ ሱፐርቫይዘር ሆንኩኝ። አልሙኒየም ወርክሾፕ ሱፐርቫይዘር ሆንኩኝ። ውድ ወርክሾፕ ሱፐርቫይዘር ሆንኩኝ። ከዛ በኋላ ፕላኒንግ ኤንድ ኮኦርዲኔሽን ኦፊሰር አሲስታንት ሆንኩኝ። ከዛ በኋላ ደግሞ ፕላኒንግ ኤንድ ኮኦርዲኔሽን ኦፊሰር ሆንኩኝ። ከዛ በኋላ ደግሞ ኢንስታሌሽን ማናጀር ሆንኩኝ ማለት ነው። እንደዛ እያልኩኝ ኤኒዌይስ ያ የምመክራችሁ ነገር ምንድነው? ግዴታ ባጠናችሁት ስራ እስክታገኙ ድረስ አትጠብቁ። ዝም ብሎ የሆነ ጊዜ የምትፈጁበት የትራንስፖርትም ቢሆን የሚችለው ያዙና ጀምሩ ስራ መስራት። ከዛ በኋላ የምትፈልጉት ስራ ኢቨንቹዋሊ ይመጣላችኋል። ታሪክሽን አይቼ ነበር እንዴት ጠነከርሽ የሚል ጥያቄ አለ። I think አስተዳደጌን መሰለኝ አያቴም አጠንክራኛለች። also ቅድም እንዳልኩት ራስን ማወቅ፣ ራስን መጠበቅ፣ ራስን መውደድ፣ ራስን ድክመትን አክሴፕት ማድረግ፣ ጥንካሬን ማወቅ፣ ጥንካሬን አክሴፕት ማድረግ፣ ሰልፍ አዌር መሆን ያጠነክራል፣ በጣም ያጠነክራል ጋይስ። እሺ can you give some advice for young women who are rushing to get into relationships especially university girls? ይደርሳል አትቸኩሉ፣ ይደርሳል። እንደናንተ ቸኩሎ do you guys know ከ50% በላይ ቻንስ እንዳላችሁ በጣም ያንግ ሆናችሁ ስትጋቡ የመፋታት ቻንሳችሁ በጣም ሃይ ነው። ከ50% በላይ ቻንስ ማለት አስቡት። that's not okay። ተረጋጉ። ምን አስቸኩላችሁ? እድሜያችሁ በጣም ገና ነው። ያ ሰው ደግሞ የሚወዳችሁ ከሆነ ይጠብቃችኋል እና አስጠብቁት። ምን ያክል እንደሚወዳችሁ እዩበት፣ በዛውም ፈትኑበት። ስለ ቤስት ፍሬንድሽ ባክግራውንድ ላይ ያለው ደስ ስለምትሉ ነው። ያብዬ ነው I think ከያብዬ ጋር ያለንን ሪሌሽንሺፕ አብረን እንነግራችኋለን። I promise። እሺ I'm a university student now working. Okay, I think እየጠየቀችን ያለችው ዩኒቨርሲቲ ስቱደንት ነኝ ግን እንዴት ኦሬዲ ስራ ጀምሬ ራሴን ልቻል ይመስለኛል። ቅድም ያልኩት ነገር ሪሞት ጆብ ኮንሲደር አድርጉ፣ ስሞል ቢዝነስ ኮንሲደር አድርጉ። ኢንተርኔት ላይ በጣም የማአት አይነት ኢንፎርሜሽኖች ናቸው ያሉት።
ሶ እነሱን አይታችሁ ከናንተ ተፈጥሮ ጋር ከናንተ ኢንተረስት ጋር የሚሄደውን ነገር መርጣችሁ እዛ ላይ ቢዝነስ ቢልድ ማድረግ በእናንተ እድሜ ቀላል ነው። ስፔሻሊ ሶሻል ሚዲያ ላይ ብትወጡ ከኛ በላይ ሰው ያያችኋል። ሶ አይ ቲንክ እንደሱ ተጠቀሙ። ኦልሶ ኦሬዲ ቢዝነስ የጀመሩ ሴቶችን ኢንቦክስ ላይ አናግራቸው፣ ግድ የለሽም ይመልሱልሻል። ኢምፓወርድ ውመን ኢምፓወር ውመን እና የራሳቸውን ቢዝነስ ጀምረው ኦሬዲ ኢንዱስትሪውን የተቀላቀሉ ሴቶች እርዳታቸውን ብትጠይቂ ኢንፎርሜሽን ብትጠይቂ ያዋሩሻል፣ ይነግሩሻል። any advice on toxic workplace and toxic bosses? ስራ ፈልገሽ ውጪ። ምንም ሶሉሽን የሌለው ነገር ቢኖር ይሄ ነው ጋይስ፣ አይቀየርም። ስለዚህ የምመክርሽ ነገር ምንድነው? እዚሁ ስራ ላይ ያለሽበት ስራ ላይ ያለሽ ሌሎች ስራዎች ጋር ሲቪሽን አስገቢ። ስታገኚ ልቅ ብለሽ ውጪ። ትክክለኛ ፌሚኒስት የሆነች ሴት ምን አይነት ባህሪ ነው ያላት? እንደዚህ የሚባል ነገር የለም። ፌሚኒዝም እሳቤ ነው። የሆነ አይነት ባህሪ አይሰጣችሁም። የሆነ አይነት ካራክተር አይኖራችሁም። ልክ ሴቶች በዓለም ዙሪያ ያሉ ሴቶች የተለያየ ሃይማኖት፣ የተለያየ ባህሪ፣ የተለያየ ጥንካሬ፣ የተለያየ ድክመት እንዳላቸው ሁሉ ፌሚኒስቶችም እንደዛ ናቸው። አንድ አይነት ባህሪ የለንም ሁላችንም። እሳቤውን ነው የምንከተለው። በቃ የሆነ አይነት እሳቤ ያለ ያንን እሳቤ እንቀበለዋለን ነው። ስለዚህ የሆነ የተለየ ባህሪ የለውም። ፌሚኒስት የሆነ የተለየ ባህሪ የለውም። ፌሚኒስት ምንድነው ከሆነ ያስኬዳል። ፌሚኒስት ምንድነው የምንለው? ፌሚኒስት የምትባል ሴት ምን አይነት ሴት ናት? በሴቶችና በወንዶች መካከል የማህበረሰባዊ፣ የትምህርታዊ፣ የፖለቲካዊ፣ የኢኮኖሚያዊ ልዩነት መኖር የለበትም ብላ የምታስብ ሴቶችንም ወንዶችንም በእኩል አይን የምታይ ሴት ናት ፌሚኒስት ማለት። ወንድም ከሆነ እንደዛው። ከዛ በተረፈ ግን የተለየ ባህሪ አይሰጣችሁም። እስኪ tell us about good guys ማለት like እንዴት ጥሩ ወንድ ምን አይነት ወንድ ነው? ለኔ ፐርሰናሊ ይሄ ወንድ ጥሩ ወንድ ነው ብዬ ማስበው ለሰው ሲራራ፣ ምክንያታዊ ሲሆን፣ ሴቶችን እናቱ ስለሆነች፣ እህቱ ስለሆነች፣ ሚስቱ ወይም ሴት ልጁ ስለሆነች ሳይሆን ሰው ስለሆነች ስለሚያከብር by default ማለት ነው። እሱ የማይስማማት አይነት ማለት አይቷት እቺ ሴት ለኔ አትሆነኝም ብሎ የሚያስባትን ሴት ራሱ የሚያከብር፣ በሐሳብ ባይስማማም ከዛ ሴት ጋር የምትኖርበት ነገር ባያስማማው ያከብራታል። ሴክሲስት ያልሆነ ሴት ወደ ጓዳ ወንድ ወደ ሜዳ የሚለውን አስተሳሰብ የማያራምድ፣ ሴቶችን በሴትነታቸው አይ ይሄንን አይችሉም ይሄንን ይችላሉ ብሎ የማያስብ፣ ሚስት ለባሏ ትገዛ የሚለውን የመጽሐፍ ቅዱስ ቃል መሸምደድ ብቻ ሳይሆን ባል ለክርስቶስ ይገዛ የሚለውንም ቃል የሸመደደ አብሮ ብዙ መዘርዘር ይቻላል። ግን ዋና ዋናዎቹ እነዚህ ናቸው። ምክንያታዊነት፣ ርህራሄ፣ ተንከባካቢ። I ask always but you don't reply. Why? አረገና ሁለተኛ ቀን ነው guys. Where is your father, Georgie? I don't know. እዚህ አዲስ አበባ ውስጥ እንዳለ አውቃለሁ። If a woman lost her virginity before marriage for another guy, will she ever be accepted by who? ጥያቄው አላለቀም። I hope next time ይሄን ጥያቄ ትጠይቂኛለሽ because ጥያቄው አላለቀም። I'm sorry. How is your relationship with God? I think ምክንያት አለኝ ፕራይቬት ያደረኩበት እሱን ነገር ብዙ ጊዜ አይታችሁኝ አታውቁም አይደለ? So I'm gonna keep it private.
አንድን ሰው ለመርሳት የሄድሽበት መንገድ ምንድን ነው? አይ ቲንክ ሰውን የምትረሱት ከጊዜ ብዛት ይመስለኛል እንጂ እንደዚህ ላድርግ እንደዚህ ልሁን ምናምን ብላችሁ የምታረጉት ነገር አይመስለኝም። በቃ ጀስት let it take course። ማልቀስ ካለባችሁ አልቅሱ። በተቻላችሁ አቅም ራሳችሁን ቢዚ አድርጉ። ከጓደኞቻችሁ ጋር ተገናኙ። ፊልም እዩ፣ መጽሐፍ አንብቡ። it might be painful። እንደዛ አይነት ነገር ውስጥ እንኳን አላለፍኩም እኔ thank God። ግን yeah I think የሚረዳ ይመስለኛል። just ride it out። it's okay to cry። it's okay to be sad። it's okay to be depressed። ግን ማስታወስ ያለባችሁ ነገር ያልፋል። like 6 months 7 months maximum። ከዛ በኋላ ምናልባት ስለዛ ሰው ስታስቡ ታዝኑ ይሆናል። ከዛ በተረፈ ግን በቃ ተራሱታላችሁ። I think የማይረሳ ነገር የለም። የእናትን ሞት ይረሳል። I think ጨረስኩኝ መሰለኝ። yeah I think I'm done። I hope የጠየቃችሁ ጥያቄ በሙሉ እንደተመለሰ የዛሬው። ከዛ በተረፈ እወዳችኋለሁ። happy Friday። ይመቻችሁ። የአሁኑ እሁድ ፋሲካ ነው፣ በዓል ነው። so it's going to be something special። ነገ ስልኬ ይመጣል። ስለዚህ ኳሊቲው ከዚህ የተሻለ ዩቲዩብ ቪዲዮ ነው የሚኖረን። also ደግሞ ቤትዬ ነች እንግዳችን፣ የመጀመሪያ የዩቲዩብ ቻናሌ እንግዳ በተለይ ማካለወቅ ነች። we're going to be talking about her relationship። ሚስት ነች፣ እናት ነች፣ የቤት እመቤት ናት። also ደግሞ boss chick ነበረች። በጣም ስራ የምትሰራ ገንዘብ የምታሳድድ በስራዋ successful የነበረች ሴት ናት። so we're going to be talking about all of that ከቤትዬ ጋር። so stay tuned። thanks for watching። bye።